አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ የዜና ቤተሰቦች እንደምናችሁ ሰላም ናቸው? አልሐምዱሊላህ ከኔ ሁሉ ሰላም፣ እንዲሁም ክርስቲያን ወገኖች ሰላም ብያለሁ። ለቤት አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ተቀላቀሉኝ። ሀሳብ አስተያየታችሁ ደግሞ ኮመንት ስር አስቀምጦ ማስተካከለው ነገር አስተካከላለሁ ኢንሻአላህ። ዛሬ ለተከታታይ ሁለት ክፍል አቅርቤ ነበረ የሰሃቦቹን ታሪክ ማለት ነው። ዛሬ ሰባተኛውን ሰሃባ አብዱራህማን ኢብኑ አውፍን አቅርባለሁ ኢንሻአላህ። እሱን ታሪክ አብዱራህማን ኢብኑ አውፍ የመጀመሪያ ከሰለሙት ስምንቱና በአቡበክር አሰዲቅ ረዲየላሁ አንሁ ከሰለሙት 5 ሰሃቦች አንዱ ነው። እነሱም ዙቤር ኢብኑ አዋም፣ ዑስማን ኢብኑ አፋን፣ ጠላህ ኢብኑ ዑበይድላህ፣ ሰይድ ኢብኑ አቢ ወቃስ እና አብዱራህማን ኢብኑ አውፍ ናቸው ረዲየላሁ አንሁም። በጀነት ከተበሰሩ ሰሃቦች ውስጥ አንዱ ነው። ወደ ሀበሻ የመጀመሪያ ከተሰደዱት ውስጥም ነው። ከረሱል ሰለላሁ ዐለይሂ ወሰለም በተቡክ ዘመቻ ላይ ከኋላ ሆኖ ሰግዷል። ዑመር ኢብኑ ኸጣብ ረዲየላሁ አንሁ ለውይይት ብሎ ከመረጣቸው ሰሃቦች ውስጥ አንዱ ነው። ዑመር ተወክቶ ለሞት የተቃረበበት ጊዜ ለሶስተኛ ኸሊፋ የሚሆን አካል ተወያይተው እንዲመረጥ ረሱል ሰለላሁ ዐለይሂ ወሰለም ከነሱ የወደዱላቸውና የሞቱት በማለት 6 ሰሃቦቹን መርጦ ወክሎ ነበረ። እነኚህ ሰሃቦች 6ቱም የውይይት አካላት ይባላሉ። እነሱም ዑስማን ኢብኑ አፋን፣ አብዱራህማን ኢብኑ አውፍ፣ አሊ ኢብኑ አቢ ጣሊብ፣ ዙቤር ኢብኑ አዋም፣ ሰይድ ኢብኑ አቢ ወቃስ እና ጠላህ ኢብኑ ዑበይድላህ ናቸው ረዲየላሁ አንሁም። በጣም ሀብታምና ቸር ነበረ። ንብረቱ ለእስልምና ድጋፍ ያዋለ ነበር። ለትግል ወይ ደግሞ ለጂሃድ 500 ፈረሶችና 500 ግመሎችን ገዝቶ ነበረ። ዑስማን ኸሊፋ ዘመኑ እድሜው በዑስማን ኸሊፋ ዘመን እድሜው ወደ 72 ወይም በሌላ ዘገባ 78 ሲደርስ ጊዜው ደርሶና ከመሞቱ በፊት ንብረቱን በድር ዘመቻ ላይ የተሳተፉ 100 ሰሃቦች ነበሩ። ለእያንዳንዳቸው 400 ዲናር ተናዞላቸው በአላህ መንገድ ብሎ 1000 ፈረሶች ተናዞ ነበረ። ከዚች ዓለም ወደዛችው ዓለም የተሸጋገረው ትክክለኛ ስሙ አብዱራህማን ኢብኑ አውፍ ኢብኑ ዑበይድ አብዱ አውፍ ይባላል። ሌላ የተለየ ስም አልነበረውም። ነገር ግን በጃሂልያ ጊዜ አብዱ አምር ወይም አብዱላህ ካባ ይባል ነበረ ተብሏል። ከሰለመ በኋላ ረሱል ሰለላሁ ዐለይሂ ወሰለም አብዱራህማን አሉት። የእናቱ ስም አሽፋይ ቤንት ኦውፍ ኢብን አብዱል አሪስ ትባላለች። አብዱራህማን ኢብኑ አውፍ ማለት ነው። 8ኛው ሰሃባ እናያለን። ሳዕድ ኢብኑ አቢ ወቃስ ይባላል። የመጀመሪያው ከሰለሙት ለ8ቶቹና አቡበክር አሰዲቅ ረዲየላሁ እጅ ከሰለሙት ውስጥ አንዱ ነው። ሳዕድ እናቱን በጣም ይወዳትና ይታዘዛትም ነበረ። እናቱ ሳዕድ መስለሙን ስታውቅ ሳዕድ ሆይ ይሄ ፈጣሪ ምንድን ነው? ይሄ ሃይማኖትህ ትተኸዋል ወይ? እስክሞት ድረስ አልበላም አልጠጣምም፣ ከዛ ታፍርብኛለህ አለችው። ሳዕድም እናቴ ሆይ ይሄንን አታድርጊው፣ እኔ ሃይማኖቴን አልለውጥም አላት። አንድ ቀን ሌሊት ሳትበላ በጣም ደከመች። አንድ ቀን ስትቆይ በጣም ደከመች። ከዛም ሳዕድ እንዲህ አላት፣ በአላህ ይሁንብኝ 1000 ነፍስ ኖሮሽ አንዳንዱ ቢወጣ ሃይማኖቴን ለአንድ ነገር ብዬ አልለውጥም አላት። ይሄንን ስትሰማ ቁርጠኝነቱን ስታይ መብላት መጠጣት ጀመረች። አላህ እቺን አንቀጽ አወረደ። ለእናንተ በእርሱ እውቀት የሌለህን ነገር በእኔ እንዳታጋራ፣ ቢታገሉህም አትታዘዛቸው። በቅርቢቱ ዓለም በመልካም ስራ ተወዳጅ፣ ወደ እኔም ትመለሳለህ። ሰው
መንገድ ወደ እኔም ትመለሳለህና ሰው ተወዳጅ፣ ወደ እኔም የተመለሰን ሰው ተከተል አለ አላህ ሱብሓነሁ ወተዓላ። ከዚያም መመለሻቸው ወደ እኔ ነው፣ ትትሰሩት የነበራችሁትንም ሁሉ ነገራችሁ ወይ ደግሞ ነው። ሉቅማን 15 ማለት ነው። በጀነት ከተበሰሩ 10 ሰሃቦች ውስጥ አንዱ ነው። ከረሱል ሰለላሁ ዐለይሂ ወሰለም አጎቶች አንዱ ነው። በአላህ መንገድ የመጀመሪያ ቀስት የወረወረ ነው። በአላህ መንገድ የመጀመሪያ ደም ያፈሰሰ ነው። የመጀመሪያ ወደ መዲና ከተሰደዱት አንዱ ነው። ብቸኛው የረሱል ሰለላሁ ዐለይሂ ወሰለምና እናቴም አባቴም ፊዳ ይሁኑልዎት ወይ ደግሞ መጽዋዕት ይሁኑልዎ ያለ ሰሃቢይ ነው። ከሁድ ዘመቻ ላይ ሌሎች ሲያፈነግጡ እሱ ከጸኑት ነበረ። ሳዕድ ቀስት ውርወራ ላይ በጣም ጎበዝ ነበር። የዛን ቀን ቀስት ወርዋሪም ነበረ። ዙሁር እንዲህ ይላል፣ 1000 ቀስት ወርውረዋል። ረሱልም ሰለላሁ ዐለይሂ ወሰለም ወርውረው እናት አባቴ ፊዳህ ይሁንልዎ ሲሉትም ነበረ። ሳዕድም እየነሸደ እየወረወረ ነበር። እድሜው ሰባ ምናምን ሲደርስ ከዚች ዓለም ወደ ቀጣዩ ዓለም ተሸጋገረ። ከሙሃጅሮች በመጨረሻ የሞተው እርሱ ነበረ። ትክክለኛ ስሙ ሳዕድ ኢብኑ አቢ ወቃስ ማሊኪ ኢብኑ ውሃብ ይባላል። የእናቱ ስም ሐሚነቱ ቢንቱ ሱፊያን ኢብኑ ኡመያህ ኢብኑ አብዱሸምስ ትባላለች። እሺ፣ 9ኛው ሰሃቢ ሰይድ ኢብኑ ዘይድ የመጀመሪያ ከሰለሙት ውስጥ አንዱ ነው። ሲሰልምም ከሚስቱ ጋር ነበረ የሰለመው። ከዑመር ኢብኑ አጣብ በፊትም ነበረ የሰለመው። በጀነት ከተበሰሩ ሰሃቦቹም አንዱ ነው። የዑመር ኢብኑ ኸጣብ ረዲየላሁ አንሁ የአጎት ልጅ ነው። እህቱ ደግሞ የዑመር ኢብኑ ኸጣብ ሚስት ናት። ሚስቱ ደግሞ ለዑመር ኢብኑ ኸጣብ መስለም ሰበብ የሆነች የእህቱ ፋጢማ ቢንቱል ኸጣብ ነች። ወደ መዲና ከተሰደዱት አንዱ ነበረ። በኡመያህ ኢብኑ አቢ ሱፊያን ረዲየላሁ አንሁ ኸሊፋ ዘመን እድሜው ወደ 73 ከደረሰ በኋላ ጊዜው ደርሶ እቺን ዱንያ ለቆ ወጣ። ጁምዓ ቀን ነበረ የሞተው። ቦታውም ሐቂቅ ነበር ይባላል። ከዛ ወደ መዲና ተይዞ ተመጣና ጀናዛው ሰይድ ኢብኑ አቢ ወቃስ ረዲየላሁ አንሁ አጥቦ ነበረ። መዲናም ተቀበረ። ትክክለኛ ስሙ ሰይድ ኢብኑ ዘይድ ኢብኑ አሚር ኢብኑ ኑፈዒል ይባላል። ሰይድ አባቱ በነቢዩ ኢብራሂም ዓለይሂ ሰላም ሃይማኖት ላይ ነበረ። ለጣዖቶች አይሰግድም ነበረ። ቁረይሾች የሚያርዱትም ነገር አይበላም ነበረ። ረሱል ሰለላሁ ዐለይሂ ወሰለም ከመላኩ በፊት ተገኝቶ ነበረና ስፍራ አቅርቦላቸው ነበረ። ረሱል ሰለላሁ ዐለይሂ ወሰለም አይ አለው። ከዛም ዘይድ እንዲህ አለ፣ እኔ እናቴ ጣዖቶች ላይ የምታርዱትን አልበላም፣ የአላህ ስም ያልተወሳበትም ነገር አልበላም። ረሱል ሰለላሁ ዐለይሂ ወሰለም ስለ ዘይድ ተጠይቀው ነበር። እንዲህም አሉ፣ ቅያማ ቀን ልክ እንደ አንድ ኡማ ወይ ደግሞ ህዝብ ሆኖ ይቀሰቀሳል። ሱብሃንአላህ። በሌላም ቦታ እንዲህ ብለው ነበረ፣ ጀነት ገብቼ ዘይድ 2 ትልልቅ ፎቆችን አይቼ ነበረ። ዛፎችን ማለት። የእናቱ ስም ፋጢማ ቢንት በህጅ ኢብኑ ኡመያህ ትባላለች።
አላህ አላህ እንዴት ይጣፍጣል በአላህ። እና ጀዛኩሙላሁ ኸይራን። ያው ተወላከፍኩ ወደ ስራ ቀልቤ እንትን ስላለ ነው ማሌሽ አፍ እንድትሉኝና ማሻአላህ ተባረከ ረህማን። አሁን ይቀጥላል አቡ ኡበይድላህ ኢብኑ ጀር እሱን እናያለን ቀጥሎ ማለት ነው። ለዛሬ በዚህ እናበቃለን። ወሰላሙ አሌይኩም ወራህመቱላሂ ወበረካቱ። ላይክ ሼር ሰብስክራይብ ማድረጉን እንዳይረሱ። ሰላም